ምንም ማውቀው ነገር የለም። ይኸውኔም ስመጣ ባዶ ወንበርና ባዶ ገመድ ነው ያገኘሁት። ስጋ እንቱሻ እኔን ለማታለል በፍጹም እንዳትሞክርሽ። አንተ ጨካኝ! እህቴን የት ነው ያረካት? የት ነው የደበካቸው? ደግሞ እዚህ ባዶ ክፍል ውስጥ አንተታህን አላውቅም ምናምን ትላለህ እንዴ? ኧረ ኩኩሻ እባክሽ፣ እኔ ምንም ማውቀው ነገር የለም። እኔ እንደዚህ አስቸግሪያቸው አውቃለሁ እንዴ? በቃ እዚህ አስሬያቸው ነበረ፣ ግን ስመጣ ይኸው ባዶ ቤት ነው ያገኘሁት። የሉም። ምን? እኔም ተመልሼ ስመጣ አላገኘኋችሁም ብለህ ሙርት ይዛለን? እና ታዲያ ሌላ ሰው ማን አለ ነው ወይስ ካንተ ጋር አብሮ የሚሰራ አለ? ኧረ ዳይመንድ፣ እኔ ምንም ማውቀው ነገር የለም እባክህ። በሩ ቁልፍ ነበረ፣ እዚህ አስሬያቸው ነበረ። ስገባ በቃ የሉም። ኧረ እባካችሁ አታሰቃዩኝ እባካችሁ። እውነት አናሰቃይ? አንተን ሳናሰቃይህማ ምንም የምትናገረው ነገር የለም። እዚህ ባዶ ቤት ውስጥ ሙርት ይዛለህ እንዴ? ተናገረው። የት ነው ያረካቸው ዳኒ? እውነት እያልኳችሁ እኮ ነው። እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። እባካችሁ ልቀቁ። ኧረ በጣም አሪፍ ትሰማኛለህ? ይኸውልህ ቤዛ መጣ እውነቱን እስክናቅ ድረስ አንተን በእጄ እገላለሁ። ኧረ እገላለሁ። እንዳይሞትብህ ነው ዳይመንድ። እንዴ እገላለሁ። ኧረ ዳይመንድ አለቅም። እገላለሁ። ቆይ ሩታ ቅድም መታ አንተን ፈልጋለሁ የመጣው ስትል ምን ማለት ፈልጋ? ይሄ ነገር አላማኝም። ከፊቱ እኮ ሙሉ ለሙሉ ተቀይራለች። በፊት እኮ እኔን ለማውራትና እኔን ለማግኘት ነበረ ጓጉታ እየሮጠች ብትመጣው። አሁን እንደዚህ ችላ ስትለኝ ትንሽ ከብዶኛል። ቆይ እኔ ግን ምን ቢነግራት ነው እንደዚህ ተቀየረችብኝ? ሁል ጊዜ ነገሮችን ማወሳሰብና መቅለድ ይህን ነገር በእርግጥ ይህኒ የቅርብ ጓደኛዬ ነው። ግን ደግሞ የሆነ ያለው ነገር ነግሯት ከሆነና ይሄ የእሱ ስራ ከሆነ ግን በጣም አይነት ዶክተሩ በሩታ ፍቅር ተጨናንቆ ሳለ ይሄን መጥቶ አንተ ደግሞ ምንድነው? ምን ሆነክ ነው እንደዚህ የምትሆነው? ሩታ ጥላ ስለሄደች ነው ወይስ አደይ እኮ አሁን ሙሉ በሙሉ የዴቭ ሆናለች፣ ሌላው ጮኛ እሷ አላት እያለ ይሄን እየተናገራት ይገኛል ማለት ነው። ይሄን በዶክተሩ ላይ ነቅ ብሎበት አሁን እኮ ሩታ ናት ያንተ እጮኛ መሆን አለባት። አሁን ዘንበል ማለት ያለብህ ለሩታ ነው እንጂ ለአደይ አይደለም። አደይ አሁን የራሷ የሆነ ሰው አላት እያለ ለዶክተሩ እየተናገረ ይገኛል ማለት ነው። ዶክተሩም መለስ ብሎ እኔም እኮ ህሊና አለኝ፣ ህሊና የሌለኝ መሰለክ እንዴ እያለ በጣም እየተሳለቀበት ይገኛል ማለት ነው። እስኪ ለአንድ ሀብታ እንኳን ቆም ብለ አስብ፣ ምን ሆነክ ነው እያለው ይገኛል። ከዛም በኋላ ጥሎት ይወጣል ማለት ነው። ምንድነው አንተ የልትሄድ ነው? ምን አይነት በሽታ ነው አንተን ያዘግ እያለ ደንገጥ ብሎ ሳይ እሱ ሮጦ ይወጣል ማለት ነው። እንግዲህ ዶክተሩ በጣም ወደ ሩታ እየተሳለቀባት ይገኛል ማለት ነው ማለት ነው። እንግዲህ በተረፈ አሁን ዶክተሩ ሩታን ካፈቀራት በጣም ደስ በሚል ሁኔታ ይገኛል ማለት ነው። ይሄን እንግዲህ ለሮማንን አግኝቷታል ማለት ነው። ሮማንን ስላገኘው እሱም በጣም ደስ ብሎታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይክ በመልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ ፍቅር አንድነቱን ያድለን ፈጣሪ አምላካችን እንላለን። እኛም በተራችን ማለት ነው። ቤዛ አንቺ እዚህ ጋር ምንድነው የምትሰሪው? የት ነው ያለሽው? እኔ እኮ እየፈለኩሽ ነበረ ብሎ ሲላት እኔ እኮ የሆነ ቦታ ሄጄ ነበረ ለዛ ነው እያለችው ትገኛለች። ቤዛ ለኤላ ማለት ነው። ቤዛ ማገኘት እኮ በጣም ከባድ ነገር ነው። እንዴት አድርጌ ነው ማገኛት? በዛ ላይ ደግሞ በእጄ ላይ ምንም ብር የለኝም፣ ለመንቀሳቀሻም እንኳን ብር ያስፈልገኛል እያለች ትገኛለች። ኤላም መለስ ብሎ እኔ እኮ ላንቺ 5 ሳንቲም አልሰጥሽም፣ ከኔ የተረፈ ነገር ምንም ነገር የለም። ቶሎ ብለሽ ሊሊን እጅ ላይ ካስገባሽ
እኔ ላንቺ ሙሉ ገንዘብሽን አስገባልሻለሁ እያለ ኤላ ነቅ ብሎባታል ማለት ነው በቤዛ ላይ። ቤዛ እንግዲህ በጣም እንትን እያለች ትገኛለች ማለት ነው። አንተ ብሩን አስገባልኝ እንጂ እኔ ያገኛታለሁ እያለች ትገኛለች። እስካሁን ድረስ የቆየሽው በጣም ጨንቆኛል። ከዚህም በኋላ ሊሊ በ24 ሰዓት ውስጥ በእጄ ላይ ካልገባች እኔ ሁሉንም ነገር እንትን እልልሻለሁ እያላት ይገኛል ማለት ነው። ይሄ ሁሉ የምንበደል ነው እያለችም ላንተ ብዬ ስላሰብኩክ ነው እንዴ እያለችም ትገኛለች ማለት ነው። ቤዛ እንግዲህ በጣም ተጨናንቃለች። ቤዛን የሚያስጨንቃት ነገር እንደውም በአይምሮዋ መጥቶባታል ማለት ነው። 24 ሰዓት ላይ ማግኘት አትችልም እያለች ትገኛለች። ቤዛ እንግዲህ ኤላም በ24 ሰዓት ውስጥ ሁሉንም ነገር ማግኘት አለብሽ እያላትም እሷንም እያስጨናነቃት ይገኛል። ከእንግዲህ ማባክነው አንድ ሰከንድ እንኳን የለም እያለችም እያላትም ይገኛል። አለበለዚያ ደግሞ ህይወትሽ በእጄ ውስጥ ነው ያለው እያላት ያስጠነቅቃት ይገኛል። በቃ እሺ እኔ እፈልጋታለሁ፣ መንገድ ላይ እኮ የሰው ትኩረት ይስባል እያለች ትገኛለች። የሰው ትኩረት እያለች ትያለሽ እንዴ? ታዲያ እኔ ምን አገባኝ ስለ ሰው ትኩረት? የሰው ትኩረት የሚያስጨንቀኝ መሰለሽ እንዴ? እያላት ጥሏት ይሄዳል ማለት ነው። እሷም እያሽማጠጠች ትገኛለች። ሮማን እና አደይ ከቤት ወጥቶ ከግቢያቸው ውስጥ እየተመካከሩ ይገኛሉ ማለት ነው። እንግዲህ ሮማንና አደይ ምን እንደሚሰሩ ባይታወቅም ሮማን እንግዲህ ወደ ማሚ ቤት ልሄድ እያለች ትገኛለች። አደይ መለስ ብላ ሮማንዬ አንቺ እኮ እዚህ ብትቆይ እሺ ብለሽ ብትቆይልኝ ደስ ይለኝ ነበረ ብላ ትላለች። ነገር ግን ማሚ ጋር መሄድ አለብኝ ስራ ሰራለኝ እያለች ትገኛለች። አሹ ታዲያ ለምንድነው ወደ ማዘሯ ጋር ይሄደው ብላ ስትለው አራ አይደለም እኮ እኔ ላይ ጥቃት ሊያደርስ ነበር ያሰበው እያለች ብርሃን ሮማን ለአዳይ እየተናገረች ትገኛለች። አዳይም ደንገጥ ብላ እንዴ እንደዛ ነው እንዴ ነገሩ? ለምንድነው እንደዛ ያደረገው? እሱ ጥሩ ሰው አልነበረም እንዴ እያለች ለሷ እየመለሰችላት ትገኛለች። ነበር ጥሩ ሰው ነበር፣ ግን ምን እንደለወጠው አላውቅም እኔ እያለች ትገኛለች። አዳይ መለስ ብላ የሴት ልጅ ጥንካሬ ማለት በጣም ትልቅ ጥንካሬ ነው። አንቺ ጥንካሬሽን ይዘሽ አርፈሽ ተቀመጪ። ማንም ሰው የደካማ ጎንሽን አይቶ ቢመጣብሽ እጅ እንዳትሰጪ እያለቻት እየመከረቻት ትገኛለች። ነገር ግን አሹኩ ጥሩ ልጅ ነበረ። ለምንድነው እንደዚህ የሆነው? ከዚህም በኋላ ግን አንቺ ችግሮችን ለመቋቋም ጠንክረሽ መቆም አለብሽ እያለቻት አደይ አቅፋ እየተሰናበተቻት ትገኛለች። ብልጥ ሆነሽ በራስሽ መተማመን አለብሽ እያለቻት ትገኛለች ማለት ነው። አደይ አይዞሽ እንግዲህ ፈጣሪ ከሁሌም ከጎንሽ ነው እያለች ትገኛለች። እንግዲህ ሁሉም ነገር እንትን ካለች ወደ እኔ ነይ እያለቻትም ትገኛለች። አደይ በጣም መልካም ጓደኛ ናት ማለት ነው። እንግዲህ ኩኩሻና ዳይመንድ እዚህ ጋር ዳኒን እያስጨነቁት ይገኛሉ ማለት ነው። ምክንያቱም ቅምጥልና ሄለን እነሱ ናቸው ያገቱት ማለት ነው። ከዛ ኪንጎም ተመልሶ ይመጣል ማለት ነው። አሊባባም ተውት እስኪ እያለ ይገኛል። ተናገርኛ ዛሬ ሳንገልክ እያለ ዳይመንድ ኪንጎ ዳኒን አስተኝቶ እየደበደበው ይገኛል ማለት ነው። እባካችሁን አታሰቃዩኝ፣ እኔ እኮ ምንም አውቀው ታሪክ የለም እያለም የጮኸ ይገኛል ማለት ነው። እንደዛ አንተ ብትልም ማንም እንደማይሰማክ ታውቃለህ አይደለ? ለምን እንዴት ታደርጋለህ ማለት ነው። እንግዲህ በጣም አስቸጋሪ ሁኔታ ላይ ናቸው ያሉት ሁሉም። እንግዲህ እኔ ምንም አውቀው ታሪክ የለም እያለ ይገኛል ማለት ነው። ለዛሬው ብቻ ተውኝ እባካችሁ እያለ እየተማጸናቸው ይገኛል። ቤዛ እዚህ ናት ወይ? ቤዛ ወዴት ነው ሄደችው? ቅምጥልን ካላገኛል በፍጹም አልለቀውም እያለ ይገኛል። ይሄ ቤት በእርግጥ እነሱ እዚህ ነበሩ፣ ነገር ግን ቅምጥል እና ሄለንን እሷ ወስዳቸው ይሆናል እያለ
እየተናገረም ይገኛል ማለት ነው። እባክህን እኔና ዳይመንድ እጅ ላይ ወርቀሃል፣ አሁንስ ትናገራለህ ወይስ አትናገርም እያለች ኩኩሻ እየተናገረችም ትገኛለች ማለት ነው። እንግዲህ በጣም አስፈሪ ሁኔታ ላይ ነው ያሉት ሁሉም። ገመዱ እኮ ተፈትኖ ያገኙት ገመዱን የፈታ ሰው እነሱን የወሰደው እኔም አቆ ታሪክ የለም ብሎ ሲል ኩኩሻም ኦኬ ገመዱን የፈታውን ሰውንም ታውቃለህ አይደለ እንዴ እያለችም በጣም እየተናገረች ትገኛለች። አንተ ግን በጣም እያጭበረበርክና እየዋሸክና አይደለ የምትገኘው እያለ እንግዲህ ይገኛል ማለት ነው። በጣም ያሳዝናል ሁሉም ነገር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁም በላይክ መልካምነት ለራስ ነው።